የቻይናው ፕሬዝዳንት በደቡባዊ እስያ 3 ሀገራት ጉብኝት ለማድረግ ወደ አካባቢው አቅንተዋል። ፕሬዝዳንት ሺ ጂንፒንግ የመጀመሪያ ጉብኝታቸው መዳረሻ ባደረጓት ቪየትናም ተገኝተው ወሳኝ የተባሉ ስምምነቶችን ተፈራርመዋል። ጉብኝቱ የተደረገው ከአሜሪካ ጋር ተፋፍሞ ከገቡበት የታሪፍ ጦርነት ማግስት መሆኑም ለጉብኝቱ ልዩ ትርጉም እየተሰጠው ነው። ባልደረባችን ተስፋ ያለነ በዝርዝር ተመልክቶታል። የቻይናው ፕሬዝዳንት ሺ ጂንፒንግ ቪየትናም መዲና ሃኖይ ደርሰው በመድፍ ተኩስ አጀብ የደመቀ አቀባበል ከተደረገላቸው በኋላም ሁለቱ ኮሙኒስታዊ መንግስታት ግንኙነቶቻቸውን ለማጠናከር ተስማምተዋል። በቤጂንግና በሃኖይ መንግስታት መካከል በደርዘኖች የሚቆጠሩ ስምምነቶች ላይም ፍርርም ስለመካሄዱ ነው የተነገረው። አሜሪካ 60 በሚሆኑ ሀገራት ላይ የተለያየ ምጣኔ ያለው ታሪፍ መጣሏ ይታወቃል። በተለይ ደግሞ ፕሬዝዳንት ዶናልድ ትራምፕ በቻይና ላይ የጣሉት የታሪፍ ምጣኔ እጅግ ከፍተኛ መሆን ቤጂንግ አማራጭ ገበያዎችን እንድታማትር አድርጓታል። እንደ ቻይና ሁሉ በፕሬዝዳንት ትራምፕ ከፍተኛ የታሪፍ ጫና ሰለባ ከሆኑ ሀገራት አንዷ የሆነችው ቪየትናምም ቻይናን የመሰለች የቢሊየን ህዝቦች ሀገር ሰፊ ገበያ የመሸመት አቅሙ ያደገና ያለማቋረጥም በመመንደግ ላይ ያለን ህዝብ ሀገር በተለይ በዚህ ጊዜ በእጅጉ መፈለጓ እርግጥ ነው። ቻይና በፕሬዝዳንት ትራምፕ የተጣለባት ታሪፍ 145 በመቶ የደረሰ ሲሆን የቪየትናም ደግሞ 46 በመቶ ነው። የወጪ ንግዳቸው ዋነኛ ተቀባይ የሆነችው አሜሪካም ሁለቱን ጎረቤታማ ሀገራት በከፍተኛ የታሪፍ በትር ስትሸነቁጣቸው እነርሱም በፍጥነት አማራጭ ወደ ማማተር ነው የገቡት። ቻይናና ቪየትናም በአጠቃላይ 45 አይነት የትብብር ስምምነቶችን ስለመፈራረማቸው ተሰምቷል። ከነዚህም መካከል በመካከላቸው ባለው የንግድ ልውውጥ የአቅርቦት ሰንሰለቱን ማጎልበት የተመለከተ ይገኝበታል። ሰው ሰራሽ አስተውሎትን የተመለከተው ደግሞ ሌላኛው የንግድ መርከቦቻቸው ምልልስ ጤናማና ከመሰናክሎች የጸዳ እንዲሆን ለማስቻልም በጋራ የፓትሮል ሥራ ለማከናወን የተስማሙበት ነጥብም ተጠቃሽ ነው። በሁለቱ ሀገራት የባቡር ትራንስፖርት መሠረተ ልማት ለመዘርጋትም ከስምምነት ላይ ደርሰዋል። ቪየትናም ዓለምን እያስደመመ ያለው የኢኮኖሚ እድገት ግስጋሴዋም መዳረሻ ገበያዎችን ተርቧል። አሜሪካ የቪየትናም ምርቶች ዋነኛ መዳረሻም ነበረች። አሁን ሁኔታዎች እየተለወጡ ይመስላል። ወትሮም የቀርከሃ ዲፕሎማሲ ስልትን እያዳበሩ አሁን እንደ ዋነኛ የዓለም አቀፍ ግንኙነት የፖሊሲ መርሃቸው ያደረጉት ቪየትናሞች እንኳን የቅርብ ጎረቤታቸውን ቻይናን እንኳን ከፍተኛ የህዝብ ቁጥር ያላትንና ከፍተኛ ሸማች ህዝብን የያዘችውን ቻይናን ቀርቶ በብዙ ሺህ ኪሎ ሜትሮች ርቀት አህጉር አቋርጠው የንግድና የኢኮኖሚ አጋሮችን እያበጁ ነው። በእርግጥ በቻይናና በቪየትናም መካከል ልዩነቶችና አልፎ አልፎም በግንኙነቶቻቸው ላይ ጥላቸውን የሚያጠሉ መጠራጠሮች መከሰታቸው አልቀረም። አንዱና ዋናው ደግሞ የደቡብ ቻይና ባህር ውዝግብ ጉዳይ ነው። ከቻይና ጋር በደቡብ ቻይና ባህር ከሚወዛገቡ 6 ሀገራት አንዷ ቪየትናም ናት። በተለይ ቻይና በባህሩ ላይ ወታደራዊ ልምምድና ቅኝት ስታደርግ ቪየትናም ትቆጣለች። ከአንድ ዓመት በፊት እንዲህ ያለ ጥርጥር በመሃላቸው ተስተውሎም ነበር። ይህ ቻይናን ከቪየትናምና ከሌሎቹ 6 የአካባቢው ሀገራት ጋር የሚያወዛግባት የደቡብ ቻይና ባህር ጉዳይ በአጭር ጊዜ ይፈታል ተብሎ አይጠበቅም። እንዳውም ባህሩ በውስጡ ባሉት የተፈጥሮ ሀብቶችና ከባህሩም ወለል በታች አለ በተባለ የተፈጥሮ ነዳጅ ዘይት ክምችት ምክንያት እየጦዘ በመሄድ ላይ ያለ ውዝግብ እንደሆነ ይነገራል። ይሁንና አሁን እንዲህ ያሉ ሽኩቻዎች ቢያንስ ለጊዜው የቅንጦት ያህል ሊቆጠሩ ይችላሉ። ሀገራቱ ቻይናና ቪየትናም በጋራ የተደቀነባቸውን ችግር አቅማቸውን አስተባብረው ካልተወጡት ኢኮኖሚያቸው ላይ ፈጣን አሉታዊ ለውጥ የሚያስከትል የቅርብ አደጋ በየበራፋቸው ላይ ደርሷል። ስለዚህም ለመተባበር በርካታ ስምምነቶችን ዛሬ ተፈራርመዋል። በደቡባዊ እስያ ከሚገኙ ሀገራት መካከል የቻይና ምርቶች ዋነኛ ገዢ የሆነችው ሀገር ቪየትናም ናት። አምና ብቻ ቻይና ወደ ቪየትናም ከላከቻቸው ምርቶች 161.9 ቢሊዮን ዶላር ያገኘች ሲሆን ወደ ማሌዥያ ከላከችው ደግሞ 101.5 ቢሊዮን ዶላር አግኝታለች። በዚህም መሰረት ነው የቻይናው ፕሬዝዳንት በደቡባዊ እስያ ዋነኛ የንግድ አጋሮቻቸው ወደ ሆኑት ቪየትናም፣ ማሌዥያና ካምቦዲያ ጉብኝት ለማድረግ የተነሱት። እንደ ቻይናና ቪየትናም ሁሉም ማሌዥያና ካምቦዲያም በፕሬዝዳንት ትራምፕ
ከፍተኛ ታሪፍ የተጣለባቸው ሀገራት ናቸው። የቪየትናም ምድር በቀርከሃ ምርት የሚታወቅ ነው። ቀርከሃ ከቪየትናማውያን ታሪክ፣ ባህልና የስልጣኔ ጉዞ ጋር ጥብቅ ቁርኝት ያለው ነው። ቀርከሃን ከተጠቀሙበት በብዙ ግንባታዎች ብረትን ሊተካ እንደሚችል ይነገራል። ቪየትናሞች ደግሞ ይህን በተግባር ያረጋግጣሉ። የኮሙኒስት ቪየትናም መስራች ሆቺሚን የቀርከሃን ባህሪ በመውሰድ የቀርከሃ ዲፕሎማሲ ፍልስፍናን አመጡ። የዘመናዊት ቪየትናም መስራቹ ሆቺሚን የቪየትናም የውጭ ጉዳዮች ፖሊሲ የቀርከሃ ተክል ባህሪን በተምሳሌትነት እንዲይዝ አድርገው ቀረጹትም። ከሁኔታዎች ጋር ራሱን እያስማማ መጓዝ የሚችል ችግሮችንና ከባድ ፈተናዎችን ተቋቁሞ መዝለቅ የሚችልና በውስጥም በውጭም ያሉ የራስም የሌሎችም ሊጠበቁና ሊከበሩ የሚገባቸውን እሴቶች ማክበርና መጠበቅን ጭምር የያዘ ነው። የአሁኗ ቪየትናም መሪዎች የሆቺሚን ልጆችም ቀርከሃ ባምቡ ዲፕሎማሲን ይዘው ቻይናን እንደተቀበሉት ሁሉ መላ ዓለምን ከመቼውም ጊዜ በላይ በማማተር ላይ ናቸው። የትንታኔው ዋነኛ መነሻ ምንጭ አጃንስ ፍራንስ ፕሬስ ነው። የአፍሪካ መሪዎች በወጣትነት ስልጣን ይዙና ነጭ ጸጉር እስኪያበቅሉ ድረስ አምባገነናዊ አመራራቸውን ሲያከናውኑ ይስተዋላሉ። ብዙዎቹ የአፍሪካ መሪዎች ስልጣን የተቆናጠጡበት በመፈንቅለ መንግስት መሆኑ ሌላው የሚነሳም ጉዳይ ነው። የቦንጎ ቤተሰብ ምዕራብ አፍሪካዊቷን ሀገር ጋቦንን ለ55 ዓመታት ለመምራትም ችለዋል። የአሊ ቦንጎን አባት ኦማር 41 ዓመታትን በስልጣን ያሳለፉም ሲሆን እንደ ኤሮፓያን አቆጣጠር በአውሮፓውያኑ 2009 ላይ ህይወታቸው ሲያልፍ በልጃቸው አሊ ቦንጎ ሊተካም ችሏል። ስልጣኑን ከአባታቸው የተረከቡት አሊ ቦንጎ ህዝባቸውን ከድህነትና ከችግር ሳይወጡ በርካታ ጋቦናውያን ግን በስራ አጥነት ሲንከላወሱ፣ እሳቸው ግን ቅንጡ አፓርታማዎችን በፓሪስ ከመግዛት አልፈው ቁጥር ስፍር የሌለው ሀብታቸውንም እያሸሹ ነበር። የቀድሞው ፕሬዝዳንት ልዩ ጠባቂና ረዳት የነበሩት ጀነራል ብሪስ አሊጊዩ ኒጌማ የጋቦን ጊዜያዊ ፕሬዝዳንት ሆነው የተሾሙት ምርጫ እስኪከናወን ድረስ ሀገር እንዲመሩ ብቻም ነበር ቃል ገብተው የነበሩት። ይሁንና በአፍሪካችን ላይ ብዙ ጊዜ እንደምናየው ለ7 ዓመታት ጋቦንን ለመምራት ልክ እንደ ቦንጎ ቤተሰብ ስልጣን ላይ የሙጥኝ ማለታቸውን ኒጌማ ትናንት በተሰጠው የድምጽ ውጤት ይኸውን አይተናል። ይህንን ርዕሰ ጉዳይ በዛሬው ዓለም አቀፍ ትንታኔያችን እንመለከተዋለን። ወሰን ሰገድ መርሻ ያዘጋጀውን አበረ ስሜና ቀርበዋለሁ። በርካታ የአፍሪካ ሀገሮች በወታደራዊ ኃይሎች መፈንቅለ መንግስት የተፈጸመባቸው የሚያውቁ በመፈንቅለ መንግስትም ወደ ስልጣን የመጡ መሪዎች የሚያስተዳድሯቸው ናቸው። ባለፉት 3 ዓመታት መፈንቅለ መንግስት ከተካሄደባቸው ሀገሮች መካከል በቀድሞ የፈረንሳይ ቅኝ ግዛት ስር የነበረችው ጋቦን አንዷ ነች። ከዚሁ ጋር በተያያዘም ጋቦን መፈንቅለ መንግስት ከተፈጸመባቸው የአፍሪካ ሀገራት ላይ 6ኛዋም ሆና ተመዝግባለች። ባለፈው ዓመት በቡርኪና ፋሶ 2 ጊዜ እንዲሁም በኒጀር በጊኒና በማሊ በተመሳሳይ ሁኔታ በመፈንቅለ መንግስት ነው መሪዎቻቸው ስልጣን ላይ የተቀመጡት። በአፍሪካ ውስጥ የሚካሄዱ አምባገነናዊ ስርዓቶችን ለመገርሰስ በሚደረጉ ትግሎችና ተቃውሞዎች ውስጥ ወጣቶች ግንባር ቀደሞችም ናቸው። በጋቦን ኦማር ቦንጎ ለ40 ዓመታት አገሪቱን ሲመሩ በሀገሪቱ ውስጥ ከፍተኛ ስርዓት ተንሰራፍቶባት የነበረችው ያኔዋ ጋቦን 2 ትውልድ ወጣቶች ተስፋቸው ሳይለመልም ነው እድሜያቸው ያለፈው። አሊ ቦንጎ ከ4 ዓመታት በፊት በስትሮክ ስለተመቱ የጤንነታቸው ሁኔታ ለመሪነት የሚያበቃም አልነበረም። ስለሆነም በአባታቸው እግር ተተክተው ሲመጡ የመጀመሪያው ዓመታትን በጋቦን የተስፋ ጭላንጭል ያሳዩ መሪ ሆነውም ነበር። ቦንጎ አገሪቱን ከችግር ለማውጣት ያደረጉት ጥረት ማህበራዊ ፍትህንና እኩልነትን ለማረጋገጥ የሀገሪቱን ደንና ብዝሃ ህይወትንም ለመጠበቅ ያደረጉት ጥረት በጋቦናውያን ዘንድ ተወዶላቸውም ነበር። ይህ ግን ብዙ ዓመታትንም ሊዘልቅ አልቻለም። እንዲያውም አምባገነንነታቸው እየጎላ በህዝባቸው ላይ ኃይለኝነታቸውን እያሳዩ መጡ። ከዚያም ባለፈ አሊ ቦንጎ ምርጫ በደረሰ ቁጥር ገለልተኛና ታማኒ ምርጫ ለማድረግ በጋቦን አለመፍቀዳቸው ህዝባቸውን ማስቆጡ። በተለይም ተቃዋሚዎቹ አንድሬ እምባ ኦባሚ አሊ ቦንጎን በድምጽ ብልጫ ያሸነፏቸው ቢሆንም እሳቸው ግን እኔ ነኝ ያሸነፍኩት ብለው በአምባገነንነት በስልጣን ላይ ለመቆየት መቻላቸው ከህዝባቸውና ከተቃዋሚ ፖለቲከኞች ተቃውሞ ማስነስቶባቸው ነበር። ሌላው ቀርቶ ከ2 ዓመታት በፊት በተደረገው ምርጫም ቦንጎ 64 በመቶ ድምጽ አግኝቻለሁ በማለት ህዝባቸውን አጭበርብረው ስልጣን ዳግመኛም ለመቆናጠጥ በቁ። ሆኖም በፕሬዝዳንቱ ላይ የተቀመጠውን ተቃውሞ ተንተርሰው አሊ ቦንጎ ምርጫ አሸንፈዋል የሚል ዜና ረቡዕ ቀን ከተላለፈ ከደቂቃዎች በኋላ 8 ወታደሮች በቴሌቪዥን ብቅ ብለው የቦንጎ ስርወ መንግስትን ማብቃቱን አበሰሩ። በርካታ ጋቦናውያን ደስታቸውን ለመግለጽ ወደ አደባባዮችም ተመሙ። የሀገሪቱ ዜጎች በመንገድ ላይ ያገኟቸውን ወታደሮች ነገ የተሻለ ቀን ይመጣል
ይኖራል በሚል ተስፋ ያቀፉም መሳም ጀመሩ። ነገር ግን ብዙ ጊዜ በመፈንቅለ መንግስት ስልጣን የያዙ ወታደራዊ መንግስታት ዲሞክራሲን፣ ፍትህን፣ እኩልነትንና የኢኮኖሚ ተጠቃሚነትን ሲያረጋግጡ አይስተዋልም። በጋቦንም የተከሰተው እውነታ ይኸው ነበር። የኒጀር መፈንቅለ መንግስት ገና 5ኛ ሳምንቱን ሳይደፍን ነበር የጋቦን መፈንቅለ መንግስት 6ኛ ሆኖ ብቅ ያለው። የኒጀር ፕሬዝዳንት ሙሐመድ ባዙም የቁም እስረኛ እንዲሆኑ ሲደረግ የጋቦኑ አሊ ቦንጎም የቁም እስረኛ ሆነው ነበር። ታዲያኙ በአምባገነንነታቸው የሚታወቁት የጋቦኑ መሪ አሊ ቦንጎም ወገኖቼ ድረሱልኝ፣ ድምጽ ሁኑኝ ሲሉ የተማጸኑበት ተንቀሳቃሽ ምስልም በርካታ ጋቦናውያንን ከማስገረም አልፎ ለማበሳጨትም በቃ። የአፍሪካ መሪዎች በወጣትነት ስልጣን ይይዙና ነጭ ጸጉር እስኪያበቅሉ ድረስ አምባገነናዊ አመራርነታቸውን ሲከውኑ ቆይተው በሌላ መፈንቅለ መንግስት ባይል ከስልጣናቸው እንዲወርዱ ነው የሚደረገው። ቦንጎ ወገኖቻቸውን ከድህነትና ከችግር ሲያወጡ በርካታ ጋቦናውያን ግን በስራ አጥነት ሲንከላወሱ፣ እሳቸው ግን ቅንጡ አፓርታማዎችን በፓሪስ ከመግዛት አልፈው ቁጥር ስፍር የሌለው ሀብታቸውንም እያሸሹ ነበር። የቀድሞው ፕሬዝዳንት ልዩ ጠባቂና ረዳት የነበሩት ጀነራል ብሪዝ አሊጊዮ ኒጌማ የጋቦን ጊዜያዊ ፕሬዝዳንት ሆነው የተሾሙት ምርጫ እስኪከናወን አገር እንዲመሩ ብቻም ነበር። የቦንጎ ቤተሰብ ምዕራብ አፍሪካዊቷን ጋቦን ለ55 ዓመታት ለመምራትም ችሏል። የአሊ ቦንጎ አባት ኦማር 41 ዓመታትን በስልጣን ያሳለፉ ሲሆን እንደ አውሮፓውያን አቆጣጠር በ2009 ላይ ህይወታቸው ሲያልፍ በልጃቸው አሊ ቦንጎ ነው ለመተካት የቻሉት። እንደ አውሮፓውያን አቆጣጠር በ2018 በስትሮክ መያዛቸው ከተነገረ በኋላ እንደ አውሮፓውያን አቆጣጠር በ2023 ምርጫ ሲወዳደሩ የህመማቸው ጉዳይ በርካቶችን አሳስቦም ነበር። አሊ ቦንጎ ከቁም እስር ተላቀው ውጭ ሄደው ሁሉ እንዲታከሙ እስከ መፈቀድም በቅቷል። ፕሬዝዳንቱ ከቁም እስረኝነት ነጻ የሆኑት ግን በወታደራዊ መንግስት ላይ ጫና በማድረጋቸው ነበር። በጋቦን እንደ አውሮፓውያን አቆጣጠር በነሐሴ 2023 መፈንቅለ መንግስቱን የመሩት ብሪስ አሊጊዮ ኒጌማ በቀዳሚው ፕሬዝዳንታዊ ምርጫ 90.35 በመቶ ድምጽ በማግኘት ማሸነፋቸውን የጋቦን ውስጥ ጉዳይ ሚኒስትር ትናንት እሁድ አስታውቀዋል። ውጤቱም 2.5 ሚሊዮን የሚጠጋ ህዝብ ያላት ነዳጅ አምራች በሆነችው በጋቦን የቦንጎ ቤተሰብ ከግማሽ ምዕተ ዓመት በላይ ሲመራ ከቆየና በመፈንቅለ መንግስት ካበቃ ከ19 ወራት በኋላ የኒጌማ በስልጣን ላይ ያለውን ጠንካራ ወታደራዊ አመራርነቱን ያረጋገጠበት ነው ተብሎለታል። ከ8 እጩ ተወዳዳሪዎች መካከል የኒጌማ ዋነኛ ተቃዋሚ በፕሬዝዳንት አሊ ቦንጎ አስተዳደር በጠቅላይ ሚኒስትርነት ሲያገለግሉ የነበሩት ቢልባይ ኔዜዝ ነበሩ። የ57 ዓመቱ ኔኔዝ ከጠቅላላው ድምጽ 3.02 በመቶ በማግኘት ሁለተኛ ሆነው ማጠናቀዋል። በነዳጅ ላይ የተመሰረተው ምጣኔ ሀብት ግብርና፣ ኢንዱስትሪውና ቱሪዝምን ለማስፋፋት ከህዝቡ 1/3 በድህነት ውስጥ የሚኖርባትን ሀገር ሀብታም ለማድረግ ወታደራዊ መንግስት ቃልም ገብቷል። እንደ አውሮፓውያን አቆጣጠር በነሐሴ 2023 በተካሄደው ምርጫ መፈንቅለ መንግስቱን ካነሳሳው ምርጫ ይሄኛው 56.65 በመቶ ብልጫ እንዳለው የጋቦን የሀገር ውስጥ ጉዳይ ሚኒስቴርም ገልጿል። ባለፈው ዳር በጸደቀው ህገ መንግስት መሰረት ኒጌማ የትናንትናውን ምርጫ በማሸነፉ የ7 ዓመት የስልጣን ጊዜ ይሰጣቸዋል ማለት ነው። ምንም እንኳን የጋቦንን የነዳጅ ሀብት በማጭበርበር የተከሰሱት ባለስልጣናት ክስ ለማቋረጥ ቃል ቢገባም አዲሱ ፕሬዝዳንት ኒጌማ ራሳቸው ከቀድሞ መንግስት ጋር ግንኙነት ነበራቸው። እንደ አውሮፓውያን አቆጣጠር በ2009 ህይወታቸው እስካለፈበት ጊዜ ድረስ ከ40 ዓመታት በላይ በፕሬዝዳንትነት ላገለገሉት የአሊ ቦንጎ አባት ኦማር ቦንጎ የቀድሞው ረዳት ዴ ካምፕ ልጅና የጥበቃ ኃላፊያቸውም ነበሩ። ከአሸናፊነቱ በኋላ ኒጌማ እንደገለጹት ለጋቦናውያን ክብርን እንመልሳለንም ብለዋል። ተፎካካሪያቸው ቢልባይ ኔዜ በቆጠራው ወቅት ምርጫውን ሊጭበረበር ይችላል በማለት አስቀድመው ማስጠንቅቀው ነበር። ነገር ግን ኒጌማ የምርጫውን ውጤት አስመልክተው በሰጡት መግለጫ ግልጽ ነበር ሲሉም ተናግረዋል። ሆኖም የተላለፈው ውጤትን ተከትሎ ኒጌማ ለጋቦናውያን ክብርን ለመመለስ ቃልም ገብቻለሁ ሲሉ ተናግረዋል። ዛሬ ድምጽ የሰጡኝን ሰዎች መልሼ ሁሉ ነገሬን እኔ ደግሞ ሰጣቸዋለሁ፣ በሰዎች የተሰረቁትን ሁሉ ነገር ወደ እነርሱ መመለስም እፈልጋለሁ ሲሉ ኒጌማ ለአልጀዚራ አሊ ሀሸም ተናግረዋል። ኒጌማ የሀገሪቱን የውጭ ጉዳይ ፖሊሲ ስኬታማነትም አውጀዋል። በእሳቸው መሪነት እየጨመረ የመጣውን ዓለም አቀፍ ተሳትፎና ዲፕሎማሲያዊ ስኬቶችን በመጥቀስ ጋቦን የአሜሪካ፣ ፈረንሳይ፣ ሩሲያና ቻይናን ጨምሮ ከታላላቅ የዓለም ሀያላን ሀገሮች ጋር በአጋርነት ሰርቻለሁ በማለት ጥሩ የውጭ ፖሊሲ ያለንም ብለዋል። ይህ በሽግግር ወቅት ጥሩ ውጤት አስገኝቷል ብለዋል ኒጌማ። በ2 ዓመታት ውስጥ የተመዘገቡትን ተከታታይ ዲፕሎማሲያዊ ክንዋኔዎች አጉልተው አሳይተዋል። በዋና ከተማዋ ሊብሬቪል እውቅና የተሰጣቸው 20 አምባሳደሮችም ተቀብለናል ሲሉ ከእንግሊዝና ከህንድ የመጡትን ጨምሮ አዳዲስ ኤምባሲዎች በጋቦን መከፈታቸውንም ጠቁመዋል። በተጨማሪም ሰርቢያና የተባበሩት አረብ ኤምሬቶች በቅርቡ ኤምባሲ ለመክፈት እየተነጋገሩ መሆኑንም ተናግረዋል። በእነዚህም በ19 ወራት ውስጥ ብዙ አሳክቻለሁ ሲሉ
ኒጌማ ተናግረዋል። በሁሉም ረገድ ተሳክቶልኛል። እኔ ብቻ ሳልሆን የጋቦን ህዝብ በሁሉም ዘርፍ ተሳክቶለታል። ውጤቱም ምንም አያስደንቅም ሲሉ አክለዋል። ወደ 2.2 ሚሊዮን የሚጠጉ ሰዎች የሚኖሩባት ጋቦን በምዕራብ መካከለኛው አፍሪካ በአትላንቲክ የባህር ዳርቻ ላይ ትገኛለች። ከፍተኛ መጠን ያለው የነዳጅ ዘይት፣ ወርቅና የማጋዚን ክምችቶችም ይገኙባታል። ጋቦን የኮንጎ ተፋሰስ አባል አገርም ነች። ሆኖም ምንም እንኳን ጋቦን የተፈጥሮ ሀብት ቢኖራትም ወደ 40 በመቶ የሚጠጉ ወጣቶች ስራ አጥ ሆነው እንደሚገኙ የዓለም ባንክ እንደ አውሮፓውያን አቆጣጠር በ2024 የወጣው መረጃም ያሳያል። በተደረገው ምርጫ የመራጮች ተሳትፎ 70.4 በመቶ የደረሰ ሲሆን ይህም በኮንጎ እንደ አውሮፓውያን አቆጣጠር በነሐሴ 2023 ከተመዘገበው 56.65 በመቶ ብልጫ ያለው ነው ተብሏል። ምንም እንኳን ኒጌማ አሁን የ7 ዓመት ስልጣን ቢኖራቸውም ብዙዎቹ ግን እውነተኛ ለውጥ ሊያመጡ ይችላሉ በሚለው ጉዳይ እርግጠኛ አይደሉም። እንዲያም ሆኖ ጋቦንን ዓለም አቀፍ ታዛቢዎችና ባለሀብቶች በቅርበት እየተመለከቷት ሲሆን $3 ቢሊዮን የዓለም አቀፍ ዕዳም አለባት። በመሆኑም ዲሞክራሲያዊ ስርዓትንና ህጋዊነትን መገንባት እንዳለባት በተለያዩ የሰብአዊ ተቋሞች ጫና ውስጥም ገብታለች። ይህንኑ ትንታኔ ስናዘጋጅ ሮይተርስ፣ አልጄዚራ፣ ቢቢሲ፣ ፍራንስ 24 እና ሲቢኤስን በዋቢነት ተጠቅመናል።